ተሰብሯል ብሎ ሲዋሽ አይታችኋል። ግን በስከ መጨረሻ እኔ ምን ብዬ እንደማወራችሁ አላውቅም። የእውነት ማንን እንደምናምን አላውቅም። ልክ ከነሱ ሲለቀቅ ለቀረጻ እጅ ተሰብሯል ብሎ እጁን ጠቅልሎ የመጣ ሰውዬ ከካሜራ ጀርባ ግነት ሌላ ሰው ነው አልኳችሁ። ሌላ ታሪክ ውስጥ ገብቶ ጭራሽ ቀጠሮ ይያያዝላችኋል ለመገናኘት ቦታ። ይሄን ሌባ ማለት ነው እንግዲህ ይሄን ያክል ነው። ልዑል እንዳትሸውድ የምንለው በተለኛ ኮሜንት የምንጽፈው ልዑል እንዳይሸውድ፣ ይሄ ሰውዬ አውቆ ነው እጄ ተመቷል፣ እንደዚህ ነው ጎድተውኛል እያለ አንተና አቤልን ሊጎዳ የመጣ ሰው ነው። እንዳትሰማው እያልን ነበርን። በስከ መጨረሻ የእውነት አምላክ ደግሞ ከነሱ እኔ ምን አይነት ከማን ጋር እንደምትተማመኑ አላውቅም። እና የዚህን ወራዳ ማቲያስ የተባለ ሰውዬ ዛሬ ቅሌትና ውርዴቱ ትናንት ዕለት አሞኛል እጄ እግሬ ምንም አላተረፉኝም፣ ራሴን አላቅም፣ ያልሆነ መድኃኒት ሰጥተው አፍዝዘውኝ በአቤል ላይ እንድክድ ያደረጉኝ እነሱ ናቸው እያለ ያልሆነ ነገር እየቀበጣጠረ አይታችሁታል። እንግዲህ የሌባ ምንድን ነው ምን የሚባለው አባባል በሱ ላይ ነው። ደግሞ ምን አይነት ደረቅ ልክ ከነሱ ከቀረጸ በኋላ እንዲወጣ ማለት ነው። እንግዲህ የልዑል ሰዎች እየተከታተሉት ነው። እነዚህ ሰዎች ከየት እንደሚያመጡ ምንም አታውቀውም መረጃ። እሱ ግን ነፃ የተለቀቀ መስሎታል። እነ ልዑል ያቀዱለትን አላወቀም። ልክ እሱ ብቻውን እንደሚሄድ አስመስለው የልዑል ሰዎች ግን ከጀርባ እየተከተሉት የሚሄድበት ምናምን እያሉ ነው። እና ሄደ እንደተለመደው የለመደው ቦታ ይሄዳል። ዛሬ ምን እንዳደረገ የዛሬው በጣም የማትጠብቁት ማለት አንዳንድ ጊዜ ሰውን እንዴት አድርጋችሁ ማመን እንደምትችሉ አላውቅም። ሲቀበጣጥር የነበረ እጅ ህመምተኛ ነው ሲል የነበረ ሰውዬ ጤነኛ ሆኖ ጭራሽ ያልሆነ እኔ ሲጀመር ልዑል እንዳታምነው እያልነው ነው። ልዑልም ሲጀመር አላመነውም። ከአቤል ጋር አስታርቁኝ፣ ይቅርታ መጠየቅ እፈልጋለሁ፣ አቤል ለኔ ባለውለታዬ ነው፣ አቤል እንደዚህ ምናምን በጣም ብዙ ነገር አወራ። ያም አልበቃው ብሎ ጭራሽ ተልኮ መጥቶ እነሱን የሆነ እኔ ከማን ጋር አብራችሁ እንደምትሰሩ ከማን ጋር አብራችሁ የእውነት አንዳንድ ጊዜ አንዳንድ ሰው እምነት ያሳጣችኋል። በተለይ በስራችሁ አብራችሁ የምትሰሩት የምትወዱትን ሰው ያንን አሁን ይሄን ማቴዎስ የተባለውን ሰውዬ ስታዩ ሰው እንዳታምኑ ያደርጋችሁ። ማቴዎስ እንግዲህ በተለይ አቤል ያላረገለት በጣም ባለውለታው ከምን አይነት ጉድ አውጥቶ አሁን ላይ እንትን እንዳለ ያው ሰው አንዳንድ ጊዜ ውለታ ቢስ ነው እንጂ አንገት ቢኖረው አዙሮ የሚያይ ቢሆን በአቤል ላይ እንደዚህ አይነት ሴራ አያሴርም ነበር። ይባስ ብለው ከአበበ ጋር ደግሞ እንትን መባባላቸው በጣም እኔ አላመንኩም። ቪዲዮውን ሳይ ድምፁን ስሰማ እንጂ እንደዚህ በቃ ማለት አንዳንድ ጊዜ አይታችሁት ሰው እንደዚህ ያደርጋል ብትሉ ማታምኑት ሰው አለ። የዚህን ጉደኛ ሰውዬው የማቴዎስ ደግሞ ባሰ። ትናንት ሲያነክስ ያያችሁት ሰው ቀጥ ብሎ ኖርማል ሲሄድ ምን ትሉታላችሁ? ለእንደዚህ አይነት ሰው እኔ እንዴት አይነት ትወነው አይገርማችሁም? እንዴት አድርጎ ይህ ሁሉ ሴራ ሊያ የተባለች እና እንግዲህ አበበ የተባለው ሰው ነው ሙሉ በሙሉ እነሱ ልከውት ነው። እኔ በጣም እፈራላችሁ ለሁለታቸው ነው። እንደዚህ አይነት ሰው አንገቱን ደፍቶ ቀርበው ምስኪን መስሎ በጣም ነው የሚያጠቃቸው። እና እነ ልዑል እነ አቤል በጣም ጥንቃቄ ማድረግ ያለባችሁ ነገር ነው። እነሱም ሲጀመር አሁን ላይ በጣም እንደ በፊቱ አይደለም። ለሁሉም ነገር ዝም ብለው እንደዚህ በደመ ነፍስ ምናምን የሚያልፉት ነገር አይደለም። ሁሉንም እያጣሩ
ከጀርባም ያው ታውቃላችሁ ብዙ ሰው ስላላቸው ከእግዚአብሔር በታች እንግዲህ ሰውም አለ። ከዛ ውጭ ግን ፈጣሪ ይጠብቃቸው። እንደዚህ አይነት ሰው ዝም ብሎ መቼም ያጠቃል ብላችሁ አታስቡትም። ይመጣል፣ ያልሆነ የሆነው ይቀበጣጥራል። እነሱን ለማሳመን ብዙ ነገር ሲያወራ ነበር ማቴዎስ። ትናንት ማታ የተለቀቀው ቪዲዮ አይታችሁ ከሆነ ዛሬ ደግሞ ሌላ ታሪክ ውስጥ ነው ያለው። ዛሬ ሌላ ነገ ሌላ የሆነ ሰውየው እንደ እንትን እየተቀያየረ ምን አይነት በውስጡ እንዴት አይነት እንትን እንዲሰራ አድርጋ እንደላከችው ይቺ ማህሌት የተባለችው ሴት፣ ማህሌት አልኩኝ፣ ሊያ የተባለችው ሴት በጣም ሰውየውን ቀይረዋለች። በቃ እንዳልሆነ ገንዘብ፣ የሰው ልጅ እንዲህ ገንዘብ ያሳብዳል። የሰው ገንዘብ ያለ ላብ በላቡ ቢሰራ ቢያገኝ እኮ ከዛ በላይ የሚያገኘው ነገር ነው። በሰው ህይወት በሰው እንትን እየቀለዱ የፈለጉትን ያደርጋሉ። የፈለጉት ይበላል፣ የፈለገውን ሰው ያስራል፣ ያግታል። አሁን ደግሞ ምን አስበው ይሆን ከአበበ ጋር ምን አስበው ነው እንደዚህ አይነት ተቀጣጥረው ቦታ ይዘው ለመገናኘት ያሰቡት? የሆነ እቅድ እያቀዱ ለነ ልዑል ነው እንጂ መቼም አሁን ላይ ልዑል የሆነ ቦታ አበበ አለ ቤት ውስጥ ቢባል እኔ አሁን ቀጥታ ልክ እንደ ባለፈው ቀጥ ብሎ የሰው ቤት የሚገባ ከሆነ በራሱ ላይ እውነት የራሱ ህይወት ካላሳሰበው አላውቅም። በፍጹም ማመን የለበትም። አንደኛ ስልክ ተደውሎ እዚህ ቦታ እንደዚህ ያለ ሲባል መሄድ የለባቸው። እኔ ከአንዴም ሶስት አራት እየደጋገምኩ ሰው ቤት ዘው ብላችሁ አትግቡ፣ መጀመሪያ አጣሩ። እሱ ግን እዚህ ቤት እንትና አለች፣ እዚህ ቤት አበባ አለ፣ እንትና እዚህ ካለ ከተባለ ዝም ብላችሁ ካያችሁት በቃ ቀድሞ በሩን የሚከፍተው እሱ ነው። እንደዚህ አይነት ጊዜ ደግሞ የሰይጣን ጆሮ ይደፈን። ተጎጁ ቀድሞ የከፈተው ነው እና ለእንደዚህ አይነት ነገር ብዙም እንትን ባይሰጡ የተሻለ ነው። ብቻ እኔ እንጃ፣ ይሄ ሰው መታሰር አለበት፣ መልቀቅ የለባቸውም። በእርግጥ አሁን እነሱ እጅ ላይ ነው ያለው ማቴዎስ። ያው የለቀቁትም እንዳልኳችሁ እነሱ ከማን ጋር ይገናኛል ምንድነው ስም ያወራው ለማለት ለመሰለል ያክል ነው እነሱ የለቀቁት ማቴዎስን ትናንት ከቀረጻ በኋላ ማለት ነው። ግን ሲያጣሩ ሲያዩ ሲደውል ምን ሲል የሚሰሙት ነገር ከአበበ ጋር ነው ሁሉን ነገር እያወራ የነበረው። ያው እንግዲህ ፈጣሪ ጠብቃቸው ብቻ። አበበ ያላሰማራው ሰው የለም። አበበ የተባለው ሰው እንድታዩት እንደ መልኩ እንደ ቁመቱ እንደምን ሳይሆን ሰውየው አስተሳሰቡ ሁሉ ነገሩ በጣም እኔ ምን አይነት እንትን እንደሆነ አላውቅም። የእውነት እንዴት አድርጋችሁ ሰውን እንዴት አድርጋችሁ ከሰው ጋር አብራችሁ ሰርታችሁ እንድትስማሙ ሰውን እንዴት በምን እንደምታምኑ አላውቅም። እና ይሄ ወራዳ በውርዴት በቅሌት እኔ ማን እንደምታምኑ እራሱ አላውቅም። እውነት እንደዚያ አሞኛል እጅ ያላተረፉኝም እንትኔ ምን እያለ ሲያስመስል የነበረ ሰውዬ ሙሉ ጤነኛ ሆኖ ጭራሽ እኔ ብቻ አላውቅም። ጎበዝ የእውነት ከማን ጋር አብራችሁ ማንን አምናችሁ አብራችሁ እንደምትሉ አላውቅም። እኔ ሰው ይህን ያክል ለውሸት፣ ሰው ይህን ያክል ለወንጀል እንደዚህ ገንዘብ እንደዚህ ነው እንደሚያደርገው? ኧረ በፈጣሪ እኔ ስንት ሰው አይቻለሁ እንደዚህ አይነቶች። በተለይ ካበበ ወዲያ እኔ ሰው አላምን ብያለሁ። ይቅርታ አድርጉልኝ። የእውነት እነ ልዑል ጋር መጥቶ የሚያወራው ሰው ሁሉ ተበደልኩ እንትን ሆንኩ የሚለውን በፍጹም አላምንም። ውሸታም ስለሚበዛ ማለት ነው። ከእውነት ይልቅ ውሸት ይበዛል። ማስመሰል አምላክ ሆይ ትዕግስቱ ስጠኝ።
ስንቱን አይተነው ስንቱን ሰማነው። በዚህ ሳምንት ብቻ ስንት ጉድ እያየን ነው። የዚህ ደግሞ ባሰ። ሲያነክስ ሲያስመስል አይታችሁታል ማታ። የዛሬው ደግሞ በቃ ሙሉ ጤነኛ ሆኖ እኔ ሲጀመር አነጋገሩ ምናምን ሁሉ ተልኮ እንደመጣ ያስታውቅ ነበር። 10 ነው የሚቀበጣጠረው። አሁን ያወራውን ደግሞ እንትን ደግሟል። አሁን እንዴት አድርጋችሁ እንደዚህ አይነት ሰው ልታምኑ ትችላላችሁ? ልዑል ሳላመሰግነው ሳላደንቀው አላልፍም። አያችሁ እስኪ የሚሄድበትን እንትን እንዲል ምን አይነት አስመሳይ ምን አይነት ካጅ እንደሆነ ስላወቀ የእያንዳንዱ ሰከንድ የሚሰራቸውን ስራዎች እየተከታተለ በስልክ የስልክ እንትኑን ወስዶ ከማን ጋር እንደሚያወራ ከማን ጋር እንደሚጻጻፍ ይህን ቅሌታም ወራዳ ማለት ነው። እንደዚህ በአደባባይ መዋረድ አለበት ሲባል እንደዚያ ሲያሞግስ እንደዚያ እንትን ሲል የነበረ ሰውዬ በጭራሽ ተገልብጦ ሌላ እንትን ነው። ግራ ነው የሚያጋቡት። የሌባ አይነት ደረግ ምንድን ነው የሚባለው? በእነ ልዑል ላይ ነው የደረሰው። ምን አይነት አስመሳዮች! ጌታ ሆይ ትዕግስቱ ስጠኝ፣ አምላኩ ትዕግስቱ ስጠኝ። እኔ በስንቱ ልባችን ፈረጠ። የእነዚህ ደግሞ ባሰ። የሚያስመስል ሰው ደግሞ በጣም ነው የሚጎዳው ታውቃላችሁ። ልክ እንደታመመ እንዲታዘንለት አስመስሎ ምናምን መጨረሻ ደግሞ እንደዚህ አይነት ቅሌት፣ እዛውም ከአበበ ጋር ሁለት ካዲ። አቤልን እኮ የካዱት ሁለቱም ነው። አበበም ሲያበላ ሲያጠጣ በራሱ ቤት፣ ይሄኛውም እንደዛው። አንዳንድ ሰው አይወጣለትም። አያችሁ፣ ሰው አትመኑ የምለው ለዚህ ነው። እነ ልዑልን እዛ መጥቶ ተበደልኩ እንዲሆንኩ ወረጠኝ ምን ብል አትመኑት፣ ውሸቱን ነው። እናንተን ወጥመድ ውስጥ ሊከት ነው። በተለይ በትናንት ነው ቪዲዮ ሁላችሁ አትመኑት የሚል ብቻ ነው የሚበዛው። ምን አይነት አስመሳይ እንደሆነ አይታችሁታል። በውሸት ያልሆነ የሆነ እየቀጣጠረ እነ ልዑልን ችግር ውስጥ ሊከታቸው ነበር። ልዑል መቼም ለሁሉም ሰው አዛኝ ነው። አሁን ጎዱኝ እንደዚህ ሲል ሊያዝንለት ይችላል፣ ማን ያውቃል? አዝኖለት ቤቱ ወስዶ ልክ እንዳበበ መጨረሻ ላይ አበበ ምን እንደሰራ አውቋል። አሁን እንኳን ይማራል ብዬ አስባለሁ። ከዛ ሁሉ እንትኑ ይማራል። ኧረ ሰው እንግዲህ የዚህን ወራዳ እንትን ምን አይነት ቅሌታም እንደሆነ አሳያችኋለሁ። ዛሬ እነ ልዑል በጣም ትልቅ ነገር ነው የሰሩት። ይህን ሰው እየተከታትለው ከማን ጋር እንደሚያወራ ማወቃቸው ለእነሱ ትልቅ እንትን ነው። ከዚህ በላይ ማስረጃ የለም። እግዚአብሔር ይመስገን እነሱን ሳይጎዳ እነሱን እንትን ሳይል በፈለገበት እንትን ብሎ መሄዱ ለእነሱ አሪፍ ነው። ነገ ደግሞ ምን እንደሚያመጣ አልታወቅም። እና ሰው ልጅ ከባድ ነው የእውነት። ለማንኛውም የምወዳችሁ እንግዲህ የዛሬው ቪዲዮ ይመስላል። ከተመቻችሁ ላይክ እና ሼር ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። ሀገራችን ኢትዮጵያ ሰላምና ፍቅር እያምጣልን እያልኩኝ ሰላማችሁ ይብዛልኝ። ቪዲዮ ላይክ በማድረግ ጀምሮ ሰላማችሁ ይብዛ። ባይ ባይ።